ሻሎም ሻሎም ባላችሁበት ቤት በሁሉም ስፍራ የእግዚአብሔር አምላካችን ሰላም ምህረት ቸርነት ከሁላችን ጋር ይሁን። ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ማለት እወዳለሁ። ዛሬ ከቦሌ አማኑኤል ህብረት ቤተክርስቲያን የ2018 በዓልን በማስመልከት ከናንተ ጋር ቆይታ ልናደርግ ነው። እግዚአብሔርን ስለዚህ እናመሰግናለን። እግዚአብሔር የተባረከ ይሁን። ባላችሁበት ቤት ሆናችሁ ከኛ ጋር እንድታሳልፉ በቤታችሁ ውስጥ ደግሞ በዓሉን በእግዚአብሔር ምህረትና ቸርነት በድምቀት እያከበራችሁ ደግሞ በተለያየ መልኩ የሚደረገውን ፕሮግራም እንድትከታተሉ ላበረታታችሁ እወዳለሁ። ዛሬ በቦሌ አማኑኤል ህብረት ቤተክርስቲያንና በዓል በሚል አብረን ከበዓል ጋር በተያዘ መልኩ የሚደረጉ በጎ ስራዎችን መልካም ስራዎችን ድሆችን የማሰብ ችግረኞችን የማሰብ አረጋውያንን የማሰብ ጎዳና ተዳዳሪዎችን የማሰብ ፕሮግራሞችን አብረን እናወራለን። ይሄን የምናደርግበት አንዱ ምክንያት ሁላችንም አንዱ ከአንዱ ተመክሮ እየወሰድን ለመልካም ስራ እንድንዘረጋ ነው። ዛሬ አብረን ከኔ ጋር የቤተክርስቲያናችን አስተዳደርና ፋይናንስ ወንድም ያስናቀ በቀለ ያለ በመካከላችን አብረን ደግሞ ይሄን ስራ ምንሰራንን። ስለዚህ ወንድም ያስናቀም እንግዲህ እንኳን አደረሳችሁ ብለን እንድጀምር ላሳስብ እወዳለሁ። እንኳን ለ2018 የፋሲካ በዓል በሰላም አደረሳችሁ። እንግዲህ በቦሌ አማኑኤል ሁሉ ጊዜ እንደተለመደው በአመት ውስጥ ባሉ በዓላቶች ላይ ድሆችን የማሰብ አገልግሎት እንሰራለን። እንግዲህ በዚህ አገልግሎት ከአመት ወደ አመት እየጨመረ በርካታ ሰዎችን እያሳተፈ አሁን ያለበት ደረጃ ላይ ደርሷል። እንግዲህ በሆነው ሁሉ የሰማይ አምላክ እግዚአብሔር ይባረክ። ፓስተር ስለ በዓሉ እንግዲህ አጭር ነገር ብትነግረን። እግዚአብሔር ይመስገን። እንግዲህ 2018 የትንሣኤ በዓል በየቤቱ ሰው እያከበረ ነው። ባለበት ሀገርም በተለያየ ሰዓት አቆጣጠር የሚያከብሩ ሰዎችም ቢሆኑ በተለያየ መልኩ ያከብራሉ። በዩቲዩብ በተለያዩ መልኩ ወደ እነሱ በሚደርስበት ነገር አብሮ ተሳታፊዎች ይሆናሉ። እግዚአብሔር እናመሰግናለን። አስቀድመን እኛን እግዚአብሔር እድሜ ጤና ሰጥቶ ለዚህ ያደረሰ እግዚአብሔር ይመስገን። እውነት የእግዚአብሔር ቸርነት ነው። ዛሬ ቆመን ስናስብ ስለ እሱን እያገለገልን በቤቱ ቆመን ደግሞ ብዙ የማይገቡ የትንሣኤን የፋሲካን በዓል የጌታችን መድኃኒታችን ኢየሱስ ክርስቶስን መነሳት ስናስብ እንደ ቃሉ ያላከበርንባቸው ጊዜያት ነበር። ደግሞ እግዚአብሔር ደርሶልን በክርስቶስ ልጆቹ ሆነን ትንሣኤን በወጉ እንድናከብር ደግሞ እግዚአብሔር እድል ስለሰጠን ጌታን በእውነት እናመሰግናለን። እንግዲህ ዛሬ ላይ እዚህ በ2018 በዓል ስናከብር አብረን ከተመልካቾቻችሁ ጋር ማሰብ እንፈልገው የቦሌ አማኑኤልና ድሆችን የማሰብ አገልግሎት ላይ ነው የምናወራው። በተለይ ያለፉት ጊዜያት እስከ 2017 ድረስ ያሉ ነገሮችንም አንስተን እንመለከታለን። እንዲሁ ባለፉ ጊዜያት አንተ የቦሌ አማኑኤል አገልጋይ ነህ፣ ረጅም ዓመት ደግሞ በዚህ የድሆችና ችግረኞች አገልግሎትም ተሰተ ከልብ ከሚያገለግሉ ከሚያስተባብሩ እንቅልፍ ከሚያጡ ከሚጨነቁ ከድሆች ጋር የተያዘ ነገር በጣም ጊዜ ወስዶ ከሚሰሩ አንዱ ነህና በዓል ባለፉት ጊዜያት ለአንተ እንዴት ነበረ? ባለፉት ጊዜያት እንዴት ነበር የምታሳልፈው? እነኚህን በተለይ ትንሣኤ በዓል ብቻ ሳይሆን የአዲስ ዓመትንም ገናንም ትንሣኤንም ቦሌ አማኑኤል እስካለ ድረስ ለአንተ በዓል ምንድን ነው? በዓል ከማን ጋር የምታሳልፈው? እንዴት ነው የምታሳልፈው? ቤትህ ጠቦት አርደህ ነው? ቤት ነው የምታሳልፈው? የት ነው? እስቲ እንዲሁ ካንተ ብሰማ። መልካም ፓስተር፣ ጌታ ኢየሱስ አብዝቶ ይባርክ። እንግዲህ ስለ በዓል ስናነሳ በቦሌ አማኑኤል ቤተክርስቲያን በርካታ በዓሎችን አሳልፈናል እና የሚገርመው ነገር ከአንድ በሬ ተጀምሮ አሁን እስከ 32 በሬ የቅርጫ ስጋ የማከፋፈል ስራዎችን ደርሰናል። ይህ አገልግሎት ደግሞ
በቅርጫ ስጋ የማከፋፈል ብቻ ሳይሆን ሌሎችንም በርካታ ስራዎች የሚያካትቱ ስራዎች አሉበት። እንግዲህ እኔ በዓልን ያሳለፍኩት ቦሌ አማኑኤል አገልግሎት ከጀመርኩበት ጊዜ ጀምሮ ያለፉትን አመታት በሙሉ ከድሆች ጋር ነው ማሳልፈው። ያ ለኔ የተለየ ስሜት አለኝ። ብዙም ደግሞ እማረሳቸው ነገሮች አሉ። በተለይ የእናቶችን ምርቃት ወገኖች መጥተው አብረን ምሳ ከነሱ ጋር ስናሳልፍ በዓልን እንግዲህ በቤተ ክርስቲያናችን በዚህ አይነት ሁኔታ እናሳልፋለን። እንግዲህ ብዙ ቅዱሳኖች በተለያየ ስፍራ ላይ እግዚአብሔርን ደስ የሚያሰኝ ስራ በመስራት አገልግሎት እግዚአብሔርን በማምለክ እግዚአብሔርን ቃል በመካፈል የተለያዩ ነገሮችን በማድረግ እንደሚያሳልፉት ሁሉ በእኛም ቤተ ክርስቲያን ሁሉ ጊዜ የማይረሳ ከድሆች ጋር ያለ ነገር በዓላት ሲቃረቡ ጀምሮ ያለው ያንን ነገር ለማሟላት ያሉ በርካታ ስራዎች ተከናውነው በመጨረሻ ላይ ደግሞ እነዛን የተሰበሰቡትን ነገሮች ወደ ተግባር አውጥቶ የመጨረሻውን ነገር እስኪደረግ ድረስ ያሉ ነገሮች ደስ ያሰኛሉና እንግዲህ እኔ በዓልን አገልግሎት ከጀመርኩበት ጊዜ ጀምሮ አብዛኛው ያዳር ስራዎችን ማሳልፈው የድሆችን ስራ በመስራት ነው። በዓልን እቤት ያሳለፍኩበት ጊዜ አላስታውስም። ስለዚህ በቦሌ አማኑኤል አንተ ባህል ሆኖ በቤት የሚታወቀው ከድሆች ጋር ነው በዓልን የምታሳልፈው ማለት ነው። እግዚአብሔር ይመስገን። እንግዲህ አንድ ነገር ከዚህ ጋር አንስቼ መሄድ የምፈልገው በተለያየ ክፍለ ሀገርም አዲስ አበባም በተለያየ ስፍራ በተለይ ትንሣኤ በዓል ቅዳሜ አዳር የአምልኮ፣ የድራማ፣ የስነ ጽሁፍ፣ የቃል ስብከት፣ ትምህርት ሰፊ ከትንሣኤ ጋር የተያዙ ነገሮች ብዙ ነገሮች ይደረጋሉ። እኔም ወደዚህ የቦሌ አማኑኤል የበጎ አገልግሎት ስራ ከመምጣት በፊት አዳር ፕሮግራሞች ተካፍዬ ወይም ሄጄ አገልግዬ የማቀባቸው ቦታዎች አሉ። ግን የቦሌ አማኑኤል አዳር ፕሮግራም ልዩ አዳር ፕሮግራም ምናልባት እንጃ እንግዲህ ጌታን የሚያውቀው በዚህ ከተማ ውስጥ ብቸኛ ፕሮግራም ሊሆን ይችላል። ልዩ የፋሲካ አዳር ፕሮግራም አሁንም መስማት ያለባችሁ ብትኖሩ የልዩ የፋሲካ አዳር ፕሮግራም በቦሌ አማኑኤል ብቸኛ ነው ብዬ ማሰብ የምችለው ነገር ምንድነው? የቦሌ አማኑኤል የአምልኮ አዳራሽ ለአዳር የአምልኮ ቦታ ሰዎች የሚጠቀሙ የቅርጫ ስጋ ማከፋፈያ ብዙ ሰው መጥቶ የሚያመልክበት እግዚአብሔርን የሚያከብርበት ቦታ ነው። በአንድ በኩል ደግሞ ወዲያው ደግሞ የበዓል ጊዜ ስመጣ እንግዲህ ከ30 የሚያንሱ በሬዎችን የቅርጫ ስጋ ከሉካንዳ ቤት ሙያተኞች መጥቶ ከፋፍሎ መደብ ሰርቶ ከ500 በላይ የሆነ መደብ ሌሊቱን ተሰርቶ ማደር ያለበት። ስለዚህ ብዙ ወጣቶች ብዙ አገልጋዮች በዚህ የቅርጫ ስጋ መደብ ላይ ማከፋፈል ላይ ቦታ ማስያዝ ላይ ሲታገሉ ሲሰሩ ያድራሉ። ስለዚህ ይሄ ልዩ ነው ብዬ ነው የማስበው። ልዩ ነው። እኔ በጣም ደስ ነው የሚለኝ። በጣም ደስ ሌሎችም በዝማሬ በከበሮ በሽብሽባ የሚያሳልፉት እግዚአብሔር እንዳመልኩ እንደሚያልኩ እርግጠኛ ነኝ። እኛም ደግሞ ቅርጫ ስጋ ያከፋፈልን ነገ የሚመጡ አረጋውያን እናቶች አባቶች አሉ ብለን ለምናስባቸው ስንዘጋጅ የምናድርበት ነገር ለእግዚአብሔር ንጹህ አምልኮ ብዬ ነው የማስበው እኔ። ምክንያቱም መጽሐፍ ቅዱስ ባልቴቶችን አስቡ፣ አረጋውያን አስቡ፣ ይሄ ንጹህ አምልኮ ነው የሚለው አስቡ። ስለዚህ እነሱን ለማሰብ ነው የምንዘጋጀው። ስለዚህ አንዱ የቦሌ አማኑኤል ባህል ብለን የምናየው እንቁጣጣሽ ላይ ምገባ አለ፣ ገና ላይ ምገባ አለ። በዚሁ ደግሞ ሁሉ ጊዜ ፋሲካ ላይ ምገባና የቅርጫ ስጋ ማከፋፈል ፕሮጀክት አለ። እንግዲህ ቅድም እንዳነሳው የአገልግሎቱ ጅማሬ የዛሬ 14 ዓመት በአንድ በሬ የተጀመረ ነው። በጣም ነው አንዳንድ ጊዜ ከእውቀት ነፃ መሆን መልሶ ሲታሰብ ያስቃል። በጣም እንዲሁ ከሚያስቀኝ ነገር አንዱ እሱ ነው። የመጀመሪያ ከስዊዘርላንድ የመጣች አንድ እህታችን ጽጌ አየለና ፌበን አየለ ጋር ሆነን ነው የመጀመሪያን በሬ የታረደው። ሲታረድም አረጋውያን እናቶቻችን ሁዳዴ ጾም ይፍቱ ብለን በማሰብ ነው የተደረገው።
ግን እኛ እውቀቱን እዛ ስለሌለ አንድ በሬ አርደን 150 ሰው ነው የጠራን። እንደዛ ቀን ያፈርኩበትን የደነገጥኩበት የለም። ፌስታል ውስጥ ለ150 አንድ በሬ ስጋ ስትከፋፈል ፌስታል ውስጥ ግማሽ ኪሎ አትበልጥ። ለካም አንድ በሬ ብዙ ነው ብለን ነው ያሰብነው። ከጊዜ በኋላ ግን አንድ በሬ ለ20 ሰው ነው አሁን እንግዲህ የምናከፋፍለው። አንድ በሬ ልዩነቱን ተመልከት። 130 ትርፍ። ከዛን ጊዜ ግን ጀምሮ በእነኛ 14 ዓመት ውስጥ ከአንድ በሬ ወደ 3 ከ3 ወደ 5 ከ5 ወደ 7 8 10 እያለ 15 እያለ 20 እያለ 25 32 ባለፈው እስኪደርስ ድረስ ግን ውጣ ውረዶች ውስጥ እንዴት ከየት ገበያ መግዛት እንዳለበት ምን አይነት ኮሚቴ መግዛት እንዳለበት እንዴት መሆን እንዳለበት ገበያው እንዴት እንደሚሆን በደንብ ከኔም ጨምሮ በጣም ከበሬ ጋር የተያዘ ምናልባት ስፔሻሊስት የምንሆንበት አንድ በሬ መካከለኛ በሬ ትልቅ በሬ ምን በሬ በቃ አይነት ነገሮች ውስጥ አልፈናል። ይሄ ደግሞ አስደናቂ ያለፍንባቸው ጊዜያት ናቸው። በአመት አንድ ጊዜ የሚመጣ የትልቅ ዘመቻ ስራ ነውና እግዚአብሔርን በእውነት በዚህ እናመሰግናለን። በእርግጥ በዚህ በዓል ስራ ብቻ አይደለም። እኛ የዛሬ 18 ዓመት ከ5 ልጅ ወላጅ አልባ ልጆች ለማስተማር አቅደን ከ5 ልጅ ጀምረን እያደገ መጥቶ ዛሬ 209 ልጆች አሉ። ከቤተክርስቲያኗ ጋር አብሮ ከሚሰሩ ሰዎች ጋር በመተባበር የሚካፈሉ 127 አረጋውያን አሉ። በቀለብና የሕክምና ድጋፍ የሚያገኙ እነኚህ ነገሮችም እያደጉ እየሄዱ ናቸው። በዓላት ላይ ብቻ ሰዎች አንዳንድ ጊዜ መግበን መላክ ብቻ ሳይሆን ወደ ጎዳና እንዳይወጡ የምንሰራቸው ቋሚ ስራዎችም አሉ። እነኚህ ሁሉ እግዚአብሔር እንድንሰራ እድል ሰጥቶናል፣ ሰው ሰጥቶናል፣ ምሕረት አድርጎልናል፣ እውቀት ሰጥቶናል። በተለያየ መልኩ ልባቸው ለዚህ የሚቃጠሉ ሰዎችን አስነስቶናል። ብር ገንዘብ የሚሰጡ ሰዎች ከውጭም ከውስጥ ኖሮ የሚሰራ ሰው ባይኖር ጉልበቱን ማድረግ ሰው ባይኖር ትርጉም የለውም በጣም። ስለዚህ ጉልበቱን አእምሮን የሚሰጠው ሰው ገንዘብ ከሚሰጠው ሰው ባልተናነሰ መልኩ ደግሞ ሊባረክ ይገባል እላለሁና እግዚአብሔር ይመስገን። ጧሪና ቀባሪ የላቸው አረጋውያን ጋር በተያዘ መልኩ ስራዎች እየተሰሩ ናቸው። እግዚአብሔር በዚህ መልኩ እየሄድን ነው። እግዚአብሔር እየረዳ። መልካም ፓስተር፣ ጌታ ኢየሱስ አብስቶ ይባርክ። በሚገርም ሁኔታ ከጊዜ ወደ ጊዜ እየቀጠለ እየተሻሻለ በሁሉም ዘርፍ ነው ደግሞ በአንዱ ላይ በበዓል ስራ ብቻ ሳይሆን ተመጋቢዎችም በቋሚነት ተመጋቢዎችም እንዲሁም ደግሞ የቤት ስራ ጥገናዎችንም አልባሳት በጣም እየተሰራ ነው ያለውና እነዚህን የመሳሰሉ ነገሮች በእርግጥ እግዚአብሔርን ደስ የሚያሰኝ ለጌታ ክብር የሚሆን ነው። ብዙዎችም ደግሞ በጣም የሚያስገርመኝ ነገር ጌታንም ያገኙ ሰዎች በዚህ መካከል እንዳሉና ይሄ ትልቅ የወንጌል በርም እንደሆነ እንመለከታለን። ምናልባት አንድ ጥያቄ ልጠይቅህ ፈልጌያለሁና በእነዚህ ሁሉ አመታት እንደው በበዓላት ላይ የገጠመህ ገጠመኝ ካለ እንደው እሱን ብታካፍለን። እንግዲህ ቀደም ማንሳት እንደፈለኩ ለአንድ በሬ 150 ሰው ድረስ ለማካፈል እስክንዘጋጅ ድረስ የነበረ ነገር ቀላል ገጠመኝ አይደለም። ከዛ ውጪ እኔ አንዱ በጣም ከዚህ ከአረጋውያን ቅርጫ ስጋ ጋር የነብር ጭራ ነው። ነብር ጭራ ነው አንድ ነገር ከተባለ ምንድነው የነብር ጭራ ድንገትም ቢሆን አስበህ ያስክ እንደ ያስክ መቀጠል ነው እንጂ ከለቀቀው ይበላሃል። እንደዚሁ አይነት ነው የገባንበት ግን መውጣት የማንችልበት ነገር እንደሆነ ማሰብ የሚችለው በኮቪድ ጊዜ አንዱ የገጠመን። በኮቪድ ጊዜ መንግስት ቅርጫ ስጋ ማከፋፈል አይቻልም፣ ስጋ ይዞ ቤት መግባት አይቻልም፣ ንክኪ ነው አይቻልም። ስለዚህ ሁሉም ሰው አርፎ ይቀመጥ ብሎ አዋጅ አወጀ። ልክ ነው። ሰዎች ሲሰበሰቡ መገናኘት አለ። ቅርጫ ስጋ ካለ ምን ካለ ስጋው ሲመጣ ከስጋ ቤት ጋር ንክኪዎቹ ብዙ ስለሆኑ በመንግስት ታውጆ እኛም ደግሞ አይ በቃ የሰው ፊት በዚህ አመት ማየትን
በቃ አልፈዋለሁ። በቃ እግዚአብሔር አዋቂ ነው። ያው በየአመቱ የሰው ፊት ማየት መፈለግ፣ የተለያዩ ወገኖችን ማስተባበር ራሱን የቻለ ስራ ነው። አይ በዚህ አመት እንዘላለን ብዬ ወሰንኩ። አሰምተው ግን 20 30 40 የሚሆኑ አረጋውያን አንድ ላይ እንደ ሰላማዊ ሰልፍ ወረዳ ግቢ ሄዶ መንግስት ግቢ ሄዶ ጮሁ። ግማሹ አለቀሱ ሲነግሩ። ለምን ኮቪድ የሚባል እኛ አናውቅም። ኮቪድ ቢገለን ስጋ በልተን እንሙት እንጂ ኮቪድ ብላችሁ ቦሌ አማኑኤል ስጋ እንዳያቆምብን መንግስት ጋር ሄዱ እንዳያቆምብን። ምናልባት የለም የሚባል ወሬም ሰምቶ ሊሆን ይችላል። እንዳያቆማል ጮሁ። አናውቅም በልተን እንሙት ስጋ በልተን እንሙታል። አንድ ቀን ለምን በልተን አንሞትም? የወረዳው ካቢኔ ተሰብስቦ ስልክ ደውሎ ወደኛ ቢሮ መጣ። ተነጋገርን። በምንም ሁኔታ እባካችሁ ይሄ ልታቋርጡ ማችሉበት ነገር ውስጥ ነው የገባችሁ። እናቶች ያዝናሉ። እያለቀሱ ግቢ ሞልቶ ነው የመጡ። ከዛ እንግዲህ ካናዳ ያለ ኤድመንተን ያሉ ፓስተር ተረፈና ወንድማችን ኢሳያስ አሉ። በጣም 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 ልባችን ሰጡ። በኋላ እናመሰግናቸዋለን። በኋላ እዛ እንግዲህ አንበሳውን ድርሻ የሚይዙት በኋላ ከጀመርን 5-6 በሬ ከሆነ በኋላ ከኛ ጋር ተቀላቅለው ግን በጣም እያሰፉ እንዲመጣል ምክንያት የሆኑ በብዙ እዛ ያሉ ቅዱሳን ናቸው። በእውነት በዚህ አጋጣሚ የኤድመንተን ወንጌላዊት ቤተክርስቲያን ፓስተር ተረፈ ሰረቀ የሚመራው ቤተክርስቲያን እግዚአብሔር ባርካችሁ ማለት እወዳለሁ። በጣም አሁን የ2017ን ማንስ ድረስ የምናወራው ግን የ2018 ላይ ራሱ ያዋጡት ገንዘብ ከፍተኛ በጣም በግለሰብ በጤና ክለብ አብሮ ማታ ላይ ስፖርት የሚሰሩ አዋጥተዋል። እህቶች ጸሎት ህብረት አዋጥተዋል። በተለያየ መልኩ ነው ያዋጡት። አንድ ግለሰብ ብቻውን ያዋጣው ገንዘብ እንኳን በጣም ትልቅ ነው። ከአንድ ቤተክርስቲያን በላይ ያልተናነሰ ደግሞ ያዋጣ ሰዋል። ይሄ ሁሉ የሚያደርጉ ናቸውና በዚያን የሚያስተባብር ኢሳያስ ነው በቃ የፈለገ ይሁን እኛም እዚህ ሰውን በመናገኘው መንገድ እንሰበስባለን። ይሄ ማለፍ የለበትም እና አስተውሳለሁ። በእያንዳንዱ 3 ሉካንዳ ቤት 3 ስጋ ቤት ውስጥ 2 በሬ 6 በሬ መድበን ርቀት እንዲኖረው አድርገን በ3 ቦታ ተከፋፍለን ያን ስጋ እደል አድርገናል። ያ ነው በፍጹም ይሄ ነገር ማይቋረጥ ነገር እንደሆነ ያስበው። አንድ ወቅት ወንጌል ለማሰራጨት ስለ ክርስቶስ ማዳን መንገድ እውነት ህይወት ኢየሱስ እንደሆነ ወተን ለሰዎች ለመመስከር ስንወጣ ከአንድ እህት ጋር ነው የወጣሁት። ከዛ ልክ እኔ የመሰከርኩ ስለ ክርስቶስ አዳኝነት ጌትነት ማዳን ለአንድ ሰው የመሰከርኩ ከኔ ጋር የወጣች ሴት ለአንድ እናት ይመሰክራል። ሙልጭ አርጎ ይሰድባታል። ሙልጭ አርጎ ደስ የማይል ስድብ ይሰድባታል። እንደምንም ይሄን ጨርሼ ለምን የሚሰድቡት አልሰማም ማለት መብት እኮ ነው ብዬ እማማ አልሰማም ማለት መብት ነው፣ ግን መሳደብ የለበትም በዚህ እድሜ ለምን የሚሳደቡት አይሳደቡ ብዬ ዞራል። ካንተ ጋር ናት እንዴ የስጋዬ አባት ካንተ እኔ እንግዲህ 500 600 ወይ ከክፍለ ከተማ ደረጃም ከወረዳ የሚመጡት ለይተን አናቃቸውም። በጣም የቅርብ ሰፈር ካልሆኑ እኛ ጋር ተጠቃሚ ቋሚ ካልሆኑ ውጪ አናቅም። አለቀስኩኝ በእውነት ትቼ ሄድኩኝ። የስጋዬ አባት አለ። አይ በአመት አንድ ጊዜ 4-5 ኪሎ ስጋ አስተባብረን እኛ ከሰው ፊት ሰውን አስተባብረን የምናመጣው ነገር ሰው የስጋዬ አባት እስከ ማለት ድረስ የሚያደርስ ነገር። ስለዚህ አንዳንድ ጊዜ አሁን በጣም በምንም ሁኔታ ይሄን በህይወት እስካለው ድረስ እንዳላቋርጥ የሚያደርጉኝ እንደዚህ አይነት ገጠሞች አሉ። የኮቪድ ገጠመኝ፣ የሰዎች ምላሽ፣ እንደዚህ አይነት ነገሮች በጣም አሉና እግዚአብሔር ይመስገን። ተባረክ ፓስተር። የሚገርም ነው በጣም በእውነት አሁን እንደገለጽከው እንዲህ አይነት ስራ በፍጹም ሊቆም የማይችል እንደሆነና በትልቅ ሸክም እየሰራህ እንዳለ የሚታይ ነው በደንብ። ምክንያቱም የአንድ ነገር ስራ ውጤቱ ነው፣ ውጤቱንም እያየነው ነውና በእውነት በዚህ ልክ በጣም የሰውን ስሜት የሚነካ ከዛ በላይ ደግሞ ትልቁንም በእውነት ጌታንም የሚያመሰግኑበት ነገር ስለሆነ በዚህ አገልግሎት እግዚአብሔር በእውነት ይባርክህ ላለው። ነገር ግን ከዚህም ባለፈ ግን
ደግሞ ጎዳና ተዳዳሪዎች አንዳንድ በዓል ላይ ሁለት አገልግሎት የሚሆንበት ጊዜ አለ። ቅርጫ ስጋ ክፍፍል አለ። ከዛ በኋላ ደግሞ እንደገና ጎዳናዎችን የመመገብ ሁኔታ አለና እንደው እስቲ ስለ ጎዳናዎች የጎዳናዎች ምገባ ምን ይመስላል? ደግሞስ ምንድነው ያለው ጥቅም? እሱን ብታብራራል። እንግዲህ ጎዳና ተዳዳሪዎች የምንላቸው በተለያየ መልኩ ከቤተሰብ ወጥቶ ጎዳና ላይ የሚያድሩ አንዳንዶቹ ትንሽ ለምኑ ውሎ የሆነ ነገር አድርገው የሆነች ቦታ ሊያድሩ የሚችልበት እድል ሊያገኙ የሚችሉ ናቸው። አጋጣሚ ሆኖ እኛ ያለንበት ቤተክርስቲያን ቦሌ አማኑኤል ከፍላሚንጎ ጀርባ ወይም ለመስቀል አደባባይ ለእስጢፋኖስ ቤተክርስቲያን፣ በዛ በኩል ደግሞ ለጨርቆስ ቤተክርስቲያን እና ለስቴዲየም መሃል ቅርብ ናት። የአምስት የሰባት ደቂቃ መንገዶች 10 ደቂቃ መንገዶች ውስጥ ናቸው። ስለዚህ ጎዳና ተዳዳሪዎች አብዛኛው መሃል አካባቢ ከመሆናቸው የተነሳ እኛ ያለንበት አካባቢ ላይ ጎዳናዎቹ በቅርበት የሚንቀሳቀሱበት ቦታ ከመሆኑ የተነሳ ኃላፊነቱ የኛ እንደሆነ ይሰማናል። እነኚህ አብዛኛውን ጎዳና ተዳዳሪዎች ብቻ ሳይሆን የምንመግበው የቀን ሰራተኞችን ጭምር ነው። የበዓል ቀን ለቀን ሰራተኞችና ለጎዳና ተዳዳሪዎች ከባድ ቀን ነው። ለምን? እነኚህ ጎዳና ተዳዳሪዎች በተረፈ ምርት ወይም ቡሌ በሚባለው ከሰው በሆቴል በተረፈ ምግብ ነው አብዛኛው የሚመገቡት። የበዓል ቀን ግን የለም። በዓል ቀን ላይ ብዙ ሆቴሎች ዝግ ናቸው። ሰው ወደ ክፍለ ሀገር ይሄዳል፣ ቤቱ ይሄዳል፣ ይመገባል። ስራ የዛን ቀን የለም። ስለዚህ ሰው በልቶ ተርፎ ለነሱ የሚሰጣቸው ምግብ አይኖርም። ስለዚህ ከዛ የተነሳ ምን ይሆናሉ? የሚያዝኑበት ቀን ነው። ቤተሰቦቻቸው የሚያስቡበት ቀን ነው። ከረሃቡ የተነሳ ሌላ ወንጀል ውስጥ እንዲገቡ ሊገፋፋቸው የሚችላቸው ቀን። ከዛ ውጭ የቀን ሰራተኞች ደግሞ ሁልጊዜ በዚህ በኮንስትራክሽን አካባቢ ግንባታ አካባቢ ላይ ባሉ በመጠናቸው የቀን ስራቸውን የሚመጥኑ የሆኑ ምግቦች አሉ። ትንሽ ፓስቲ፣ ሽሮ እንደዚህ እንደ አቅማቸው ያለው ምግብ በልተው ነው እሱ ደግሞ በየኮንስትራክሽኑ ጎን ጠብቀው ያን አይነት ምግብ እየመገቡ የሚያኖሩ አሉ። በዓል ቀን ግን እነኛ ትንንሽ ምግብ የሚሰሩት ወይ ትዳር ያላቸው ናቸው፣ ወደ ቤታቸው ያሳልፋሉ፣ ወይ ክፍለ ሀገር ቤተሰቦቻቸው ይሄዳሉ። ከበዓል ስራው ቀን ዝቅ ቀን ደግሞ ስለሆነ ደግሞ እነሱም ደግሞ በዚያ ላይ አይኖሩም። ከበዓል ጋር የተያዘ በዓል ባይሆን እሁድ እንኳን የመስራት እድል አላቸው። በዓል ቀን ግን ብዙ ትንንሽ ምግብ ቤቶች ዝግ የመሆን እድል ስላላቸው እነኚህ የቀን ሰራተኞችም ዝቅተኛ በጣም ኑሮ ስለሚኖሩ ይቸገራል። ስለዚህ ሁለቱንም ባማከለ መልኩ በበዓል ቀን አንደኛ እግዚአብሔርን እያመሰግኑ በልቶ፣ ሁለተኛ የሚያስብላቸው ሰዎች እንዳላቸው እንዲያስቡ፣ እኛ ደግሞ ፍቅርን ለነሱ የምናካፍልበት መንገድ። ድሆች ጎዳና ላይ ያሉት ሰዎች ልብሳቸውን መታጠብ የሚችልበት ጊዜ የላቸውም። ብዙ ሰውነታቸው የሚታጡበት ጊዜ የላቸውም። ቆሽሾ ያሉ ናቸው። እነሱን ማቀፍ እንወዳቸዋለን። እንደምንወዳቸው ወንበር ላይ አስቀምጠን አክብረን በጣም የተሻለ ምግብ በሙያተኛ ሰርተን ማቅረብ ቢያንስ የሰው ልጅን ማክበር ቢያንስ ወገን አለን ወዳጅ አለን እንልበት ነው። ለእኛ ደግሞ ከወንጌል አንዱ አካል ነው። ምክንያቱም መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲከበር ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ ብርሃን የምናበራበት ጨለማው ላይ ማለት ጨለማው የቱ? ስግብግብ፣ ዘራፊ፣ ነጣቂ ከድሃ ነጥቆ አረን ህይወቱን የሚያሻሽል ከዛ ድሃ ነጥቆ በድሃ ለቅሶ ብዙ ነገር የሚያደርግ ስግብግብ ጨለማ ዓለም አለ። ስለዚህ ይሄን ጨለማ ነው መስረቅ ጨለማ ነው፣ መዝረፍ ጨለማ ነው፣ ጉቦ መስጠት ጨለማ ነው፣ ጉቦ መቀበል ጨለማ ነው፣ ድሃን ከመሬቱ ማፈናገጥ ጨለማ፣ ድሃ ላይ ብዙ ነገሮች ማድረግ ጨለማ ስራ ነው፣ ጨለማ ነው። ድሃን ማሰቃየት ጨለማ፣ ድሃን መጸየፍ ጨለማ ስራ ነው። ድሃን በብዙ አቅጣጫ መጉዳት ጨለማ ስራ ነው። ከድሃ እጅ ነጥቀው ድሃ ሲቸገር ዝም ማለት ጨለማ ስራ ነው። ግን ድሃ ስንረዳ፣ ድሃ ስናበላ ደግሞ ምን ነው? የብርሃን ስራ ነው። ጨለማው ላይ እያበራን ያለ ነው ማለት ነው። እያበራን። ስለዚህ አንዱ ጨለማው ላይ ለማብራት ነው። ይሄን አረጋያንን ጧሪ ቀባሪ የላቸውን አረጋያንን ቅርጫ ስጋ ስናረግ በበዓል ቀን እንዳያዝኑ። እነዚህ ሰዎች በ2 ብር ከ50 ሳንቲም ፍየል ገዝቶ ቆዳ 3 ብር ሲሸጡ የነበሩበት ዘመን ላይ ነበሩ ናቸው። ዛሬ ስጋ ቤት በር ማለፍ እንኳን ለአእምሮት ከማየት በቀር ሊገዙ የሚችልበት ሁኔታ የለም። ሌላው እግዚአብሔርን እንዲያመሰግኑ ማመስገን አለባቸው። ቢያንስ የዛን ቀን
በቤታቸው ቅርጫ ስጋ ሄደው እግዚአብሔርን እንዲያመሰግኑ ምድሪቷን እንዲመርቁ። ለምን ምድራችን ላይ እያዘኑ ወደ መቃብር ይሄዳሉ? ከዛ ውጭ ደግሞ ያዋጡ ሰዎችን እንዲባርኩ እንዲመርቁ የነሱ ምርቃት ለመቀበል ከጎረቤቶቻቸውም እንዳያንሱ። ለምን እዛ ጎረቤት ጥብስ እየሸተተ እናቶቻችን ናቸው። ሁላችንም ባይወልዱም በቃ እንደወለዱ እንቆጥራቸዋለን። ስለዚህ የነሱ ነገር ያስጨንቃል። እነሱ እግዚአብሔርን ሲያመሰግኑ እልልታ ለእግዚአብሔር ሲያቀርቡ አንድ እምነት ነው። በዚህ ደግሞ የእግዚአብሔርን እውነት የእግዚአብሔርን ወንጌል ከቤተ ክርስቲያን የሚወጣውን ብርሃን ያሉ ብለን እናምናለን። ጌታ ኢየሱስ ይባረክ። ፓስተር እንዳልከው ነው ማለት ቀደምም ስትገልጸው እንደነበር ከወንጌል አንፃር በጣም ትልቅ ስራ እንደሆነ በደንብ የሚታይ ነው። መልካሙ ስራችሁን አይተው የሰማይ አምላክ እግዚአብሔርን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ሁሉ ይብራ ነው እና በጎ ስራ መልካም ስራ ብርሃን ሆኖ የሚታይ ነው። ሊደበቅ ሊሸሸግም የማይችል ነውና በመጨረሻ ምናልባት በዚህ አገልግሎት ልታመሰግናቸው የምትወዳቸው ሰዎች ካሉ ደግሞ ማስተላለፍ የምትፈልግ መልእክት ካለ እሱም በተነገረንና ብናጠቃለን። እኔ ወደ ማጠቃለል ከመሄዳችን በፊት አንተ በዚሁ አካባቢ ተወልደ ያደክነ ይሄ ከፍላሚንጎ ጀርባ ድሮ 21 ቀበሌ ወይ 06 ቀበሌ 17 ቀበሌ 15 ቀበሌ 16 ቀበሌ የሚባሉ ያካተቱ ቦታዎች በጣም 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 በጉዳት ውስጥ የሚኖር ማህበረሰብ ያለበት አካባቢ ነውና እነኚህ እናቶች እዚህ መጥቶ ጤፍ ቀለብ ይዞ በየወሩ ሲሄዱ ደግሞ በየአመቱ ቅርጫ ስጋ ይዞ ሲሄዱ ሁዳዴ ጾም ማለት ለሰው ከሃይማኖት አልፎ ባህል ሆኗል። በአመት ሙሉ ስጋ ባይበሉ የዛን ቀን ስጋ ባይበሉ ያዝናሉ። አመት ሙሉ ግን አያዝኑ ኑሯቸውም አያስበላቸው እና ለአንዳንድ ሰው ስጋ ቅርጫ ስጋ ምን ማለት ነው ስጋ ሊል ይችላል። ስጋ ምን ማለት ነው? እንዴት ነው ስጋ ሊል ይችላል። ደግሞ ስጋ እንደ ስጋ ሆነ እሺ ሆኖ ነው እንዲሁም ከስጋ ማራቅ ነው ሊል ይችላል ይሆናል። አምሮታቸውን እንዲወጡም ጭምር። አንድ ጊዜ ከሀገር ውጪ ሄዶ ረጅም አመት የቆየ ሰው የሆነ ቦታ ላይ እንደኛ ጎዳና ተዳዳሪዎችን እንግዲህ በደንብ በስነ ስርዓት በሙያተኛ ምግብ ተሰርቶ ነው የሚበሉት። በሬ ታርዶ እንደዛ ነው የሚበሉት። አሁንም ሁለት በሬ ለ2018 ፋሲካ ተዘጋጅቶ ነው የሚበሉት። ዛሬ የሚበሉት ሁለት በሬ ታርዶ በስነ ስርዓት ሁሉ ነገር ተዘጋጅቶ ብፌ ተዘጋጅቶ ነው የሚበሉት። እንግዲህ ሁለት ሶስት አይነት ወጥ ቢሆን እና ለምንድነው ይሄ ሁሉ በሬ ተገዝቶ ወጥ ይሄ የሚሰራው? ሻይና ዳቦ አይበቃቸውም? ከጎዳና መጥተዋል ሻይና ዳቦ ምን ለምንድነው? እሱ ልክ ነው። ሻይና ዳቦ ዘመን ነው ከኢትዮጵያ የወጣው። ሻይና ዳቦ ዘመን ትዝታው ራሱ እዚህ ቢመጣ ለመብላት የሚያስበው ሻይና ዳቦ ነው። እውነቱን ምንም አይፈረድበት። ሻይና ዳቦ እንዲሁ የኢትዮጵያ ዳቦ ሻይና ክሬ የሚበላ ሻይና ዳቦ የሚበላበት ሰዓት ነው የወጣው። አእምሮ ውስጥ ያለው ሻይና ዳቦ ጉዳይ ሳይሆን በባህል ቀን ሰው ሊበላ የሚችለውን ነገር ቤተሰቡ ጋር እያለ ሊበላ የሚችለው ነገር ማቅረብ ቤተሰቦቹ እንዳያዝን ማድረግ ጭምር ነው እና በጎዳናዎችም ይሁን በአረጋውያን ዙሪያ በእነኚህ ሲደረግ ቅርጫ ስጋ ከዛም በኋላ ባለው ቀናት ውስጥ ስሜታቸው ደስታቸው እናቶቻችን አባቶቻችን የችግረኞች ምን ይመስላል? እንዴት አየው? እንዴት ይገልጹልሃል? ይሄን ብትገልጽልን ውጤቱን። እንግዲህ ይህንን አገልግሎት ስንሰራ በርካታ ገጠመኞች አሉን። ቅድም አንዳንዶቹ ገልጸሃቸዋል። ለኔ ደግሞ ልዩ ስሜት የሚሰጠኝ ነገር በመጨረሻ አረጋውያን ያንን ስጋውን ተቀብለው ከነሱ አንደበት የሚወጣው ባርኮት በጣም ይነካኛል። ከምልህ በላይ እንዲህ በቃል ልትገልጸው የሚችል አይደለም ስሜቱና ብዙዎቹን እንዳያቸው በጣም ጎንበስ ብለው የሚሄዱ ናቸውና አንዳንዴ ተቀብለን ከበር እናወጣለን። ስራም ደግሞ ለዚሁ ግሩፕ ቤት ድረስ ሊያደርሱ የሚችሉም ተቀብለው አንድ ክሩ አዘጋጅተን እንደዛም እንሰራለን። በርካታ ስራዎችን ነው የሚሰሩትና በተለይ የአረጋውያን ምረቃ የሚባርኩት ባርኮት የሚመርቁት ምርቃትን ስታይ በጣም እጅግ ትደሰታለህ። በቃ ስሜቱን በቃል የምትገልጸው አይደለም። እሱ ነገር
ለኔ በጣም ልዩ ትዝታ አለው። በተለይ ደግሞ ለኔ ደግሞ የሚለይበት ሁኔታ አለ። ተወልጄ ያደልኩበት ሰፈር ውስጥ ነው እግዚአብሔር ይሄን አገልግሎት የሰጠኝና የእግዚአብሔርንም ሐሳብ ይህንን ለካ አይቶ ነበር እላለሁ። እዚሁ ሰፈር ተወልጄ አድጌ እዚህ አገልግሎት ውስጥ መኖሬና ይህንን በማቃቸው እናቶች መካከል ይህን አገልግሎት ማገልገሌ ለኔ ልዩ ነው። ሁሉ ጊዜ የማስበው ነው። ሌላው ደግሞ ሕይወትህን በክርስቶስ ኢየሱስ ያለህን ሕይወት እሱን ያስቡታል እና ብዙዎቻቸውን እንደውም ልጆቻቸውን አንዳንዶቹን ትዝ ይለኛል ወደ ቤተ ክርስቲያንም የሚልኳቸው እናቶች እንዳሉ አውቃለሁና ያ ምንድነው ያዩት ነገር ነው። እና አንዳንድ ጊዜ ይሄ እግዚአብሔር ምሕረት ነው በዚህ መንገድ መገለጥ መቻሉና እኔና አገልግሎት ማገልገሌ ከምንም በላይ ደስ ያሰኘኛል። ይሄን ማለት እወዳለሁ ፓስተር። በእርግጥ አንተ እንዳነሳው ኢትዮጵያዊናለም ያንተ እናት እዚህ አካባቢው ላይ ታዋቂ እንደነበሩ በጣም ማህበራዊ ነገር ላይ በሰው ዘንድ ይታወቃሉ በደንብ እንደዛ እኛም ያው ከኋላ ወደዚህ የመጣን ወደ 20 ዓመት እዚህ መንደር ውስጥ ብንጠጋም ያው 20 ዓመት አካባቢ የኖርኩበት አካባቢ የለም። ብኔ ያደኩበት ቦታም እስከ 20 ዓመት አልቆየውም። የትም ቦታ ላይ ሲዞር 20 ዓመት የቆየበት የለም። 20 ዓመት የቆየበት ፍላሚንጎ እና እዚህ አካባቢ ነው ማለት ወደ 20 ዓመት የቆየበት። ስለዚህ ከተወለድኩበት ካደኩበት ስራ ከሰራውበት በላይ የኖርኩበት የሰራውበት ስፍራ ነው። ይሄ ረጅሙ ጊዜ በህይወቴ ውስጥ ረጅሙ ምዕራፍ አሁንም ያለውበት ይሄ አካባቢ ነው። ግን አንተ ደግሞ ቤተሰብም ሳይቀር እና አንዳንዶቹ የዓይናለም ልጅ ምናምን ይላሉ መጥቶ እና አንዳንዴ በጣም ላንተ ስሜቱ የተለየ ሊሆን ይችላል። የእናት ጓደኞች የነበሩ የእናት የሚያውቋቸው እዚህ ጋሽ ከበ ይባሉ ወይዘሮ ማናቸው እዚህ እና የዓይናለም በህይወት ባይኖርም ያንተና ይታወቃሉና ከዛ የእናት ወዳጆች እናትን የሚያውቁ ቤተሰብን የሚያውቁ አንተ ዛሬ በር ላይ ስትቀበላቸው መጥቶ አንተን እንዲያርግልኝ ስሉ ተቸግረናል ስሉ ድሮ ትላንት ደግሞ በጥሩ ኑሮ መታቃቸው እኛ አንዳንዶችን በጥሩ ኑሮ አናቃቸው በጥሩ ኑሮ የሚታወቁ ዛሬ ግን የደከሙ ኑሯቸውም አካላቸው የደከሙ ሰዎች መጥቶ ከምንም በላይ አሁን አንተን መጠየቅ ይቀላቸዋል። በአካባቢውም አድገን ወረ በቤተሰብ ደረጃ የሚያውቁ ሰዎች እና ከዛ አንፃር ምን ስሜት ነው የሚሰማ? አዎ በጣም ይህን ስሜት በቃል ለመግለጽ ቢያስቸግርም ግን ብዙዎቹ እኔ በነበርኩበት ጊዜ ትላልቅ ጥሩ ነገር ጥሩ ኑሮ የኖሩ የነበሩ ጥሩ ነገር ያላቸው በዛ ደረጃ ማቃቸው ሰዎች አሁን ደግሞ በእድሜ ብዛት እንዲህ አይነት ነገር ሊያገኙ የማይችሉ ያሉ ሰዎች ናቸው እና እንዳልከው አብዛኛዎቹ በእናቴ ስም ነው የሚጠሩኝና በጣም ውስጤን ከነካኝ ማረሳው አንዲት እናት እኔ በትክክል እንደውም አላውቃቸውምና ቤታቸው በጣም ተጎርቶ ቤታቸውን እንዞር ነበር። የጤና ቡድን አለ፣ እንደገና ልብስ የሚያጥቡ የሚያጸዱ ግሩፕ አለ እና የተቋቋመ በርካታ ግሩፕ አረጋውያን ላይ የሚሰራ ነበርና ልክ እንደዛ ሆነን ስንሄድ ቤታቸው በጣም ተጎርቶ የነበረና እዛ ውስጥ እንዲህ ሰው እንትን ይላል ብለህ በማታስበው ሁኔታ አጋጣሚ ገባውኝ እና ገና ድምጼን ሰምተው እና የእናቴን ስም ጠሩ። አንተ እኮ የዓይናለም ልጅ አይደለ? እና በጣም እኔ ውስጤን መቆጣጠር አቃተኝ። በቃ በጣም ውስጤ ከዛ ነገሩኝ በቃና ከዛ በኋላ እዛ ቤት ገብተን እሳቸውን እንዲያገለግሏቸው ጤና ባለሙያዎችም እንዲያገለግሉ ደግሞ በጽዳትም በምንም የሚያገለግሉ ቤታቸውንም እንዲያጸዱ ልብሳቸውንም እንዲያጥቡ ምናምን አደረግን። ከዛ በኋላ ምናልባት ታስታውሱ ይሆናል ቤታቸውን ጥገና ተሰራ እና በሌላ ጊዜ ሁለተኛ ዙር ጉብኝት ሲሄድ እግዚአብሔርን በጣም አመሰገኑና ምን አሉ ማረሳው አይ እግዚአብሔር እንዲህ በመጨረሻ እድሜ
እኔን በዚህ ደረጃ አሰብከኝ ሲሉ ሰማዋቸውና አንደኛ እግዚአብሔርን በዚህ ደረጃ ሰው አስቦ ሲናገር ደስ ይላል። ከዛ በላይ ደግሞ ሴትየዋ ለትንሽ ለድር ለምናምን የምትሆን ነገር ደግሞ አንድ ክፍል ቤት የሚያከራዩት ሆኖላቸዋልና ያንንም ነገር አንስተው እግዚአብሔርንም እኛንም ባረኩንና እንዲህ አይነት በጣም በርካታ በዚህ አገልግሎት ውስጥ በርካታ ነገሮች አሉና እንዳልከው ለማሳጠር ያህል እኔ እዚህ ሰፈር መኖሬ እዚሁ ተወልጄ ማደጌና ይሄን አገልግሎት መስራቴ ከምንም በላይ ደስ ያሰኘኛል። ተባረክ ወንድሜ አስናቀ። አብረን ደግሞ እግዚአብሔርን ስራ በመስራታችን በጋራ በተለይ ድሆችን ነገር መሮጣችንን በጣም ደስተኛ ነኝ። እግዚአብሔር ባረክ። ለ2018 የፋሲካ በዓል በድጋሚ እንኳን በሰላም አደረሳችሁ ማለት እንወዳለን። የ2018ቱን በዓል እያከበርን ያለነው በዚህ ጊዜ ከኛ ጋር በተለይ የአረጋውያን የቅርጫት ስጋ የጎዳና ተዳዳሪዎች ምገባና በተለያየ መልኩ ያለውን ስራ የሚሳተፉ በተለይ ከቅርጫት ስጋ ጋር የተያዘውን ሰፊውን ድርሻ የሚወጡ በካናዳ ኤድመንተን ያለችው ቤተክርስቲያን ናት። በአጋጣሚ አንድ ስብሰባ ላይ በመገናኘት ከፓስተር ተረፈ ጋር ያ ነገር እያደገ መጥቶ በጣም ሰፊ ነገር እየሰሩ ናቸው። ከፍተኛውን ገንዘብ ድርሻም ይወጣሉ። በዛ ፓስተር ተረፈን ለማሰግማና ቤተክርስቲያኑ ያሉ ቅዱሳን ማመስገን እንፈልጋለን። ወንድማችን ኢሳያስን በዛ በጣም የሚተጋውን ለናመሰግን እንወዳለን። ከኛ ጋር በዛ የሚሰራው እግዚአብሔር ይባርካችሁ። እዚህ ቤተክርስቲያን ውስጥም ያሉ ወንድማችን ዮሴፍ ኃይሉ በብዙ አቅጣጫ ይሄ በዚህ ጉዳይ ከገንዘቡ ጀምሮ ከማስተባበር ጀምሮ ብዙ ነገር ይሰራል። ቤተክርስቲያን ውስጥ በገንዘብ ሊተመን የማይችል ከበሬ ግዢ ጀምሮ እና በብዙ ዋጋ የሚከፍሉ ወገኖች ወንዶች ሴቶች አሉ። እግዚአብሔር ባርካቸው። እንግዲህ በዚህ 2018 ውስጥ ካናዳ ኤድመንተን ወንድማችን ተፈሪ ቤተክርስቲያናችን ተፌ ብዙዎችን በማስተባበር ተሳታፊ ነው። የቦሌ አማኑኤል ህብረት አባላት በአሜሪካ ያሉ ተሳታፊዎች ናቸው። የተለያዩ ወገኖች በዚህ ውስጥ ተሳተፉ። ፓስተር ደባልቄ ከካንሳስ፣ ወንድማችን ዶክተር ጥበቡ ከሜሪላንድ፣ ዶክተር አንተነህ ታየ ከፖርትላንድ እነኚህ የመሳሰሉ ወገኖች ሁሉ እግዚአብሔር ይባርካችሁ ማለት እንወዳለን። ሁሉንም ጠርተን የምንችል አይደለም፣ ግን ሁሉንም እግዚአብሔር ባርካችሁ። ወንድማችን አድማሱ አርፍጮም በዚህ ሁሉ እየተሳተፋችሁ ሁሉ ስማችሁ ሁላችሁ መጥራት አልችልም ያልጠራችሁ ሁሉ እግዚአብሔር ባርካችሁ። ባላችሁበት ቦታ ማድረግ ብቻ ሳይሆን በየቤተ እምነቱም ይሄን ማድረግ ትችላላችሁ። የኛን ነገር እንደ ምሳሌ አድርጋችሁ ከግለሰብ እንደ ተቋም ተሰብስባችሁ ድሆችን የማሰብ መልካም ስራ ማስራት እንድትችሉ እናበረታታችኋለን። መልካም በዓል። እግዚአብሔር ባርካችሁ። እግዚአብሔር ይስጣችሁ ያቆያችሁ። እኔ የመጀመሪያዬ ነው፣ ግን ይሄን ማሰባችሁ ጥሩ ነው። ከዚህም የባሰ አለ፣ ግን ቢቀጥልም ትንሽ ብትረዱን ብዙ ጥሩ ነገር ነው ብዬ ነው የማስበው። ብዙ ችግር አለ፣ ቤት ነው የሚያውቀው። እግዚአብሔር ይስጣችሁ። አሜን። ለፍቼ ሰርተን ኖረን አሁን ሲያቅተን ነው ለዚህ የበቃ ነው። ጎበዝ ነን። እናመሰግናለን። መልካም በዓል ይስጣቸው። አገልጋዮችንም እግዚአብሔር ያኑራቸው። ደስታ ነው የተሰማኝ። እግዚአብሔር ይስጣቸው። ለላኩልንም እግዚአብሔር ይስጣቸው። ላሰቡልንም እግዚአብሔር ይስጣቸው። ለሰጡንም እግዚአብሔር ይስጣቸው። አማኑኤልንም ያቆመልን። በጣም ደስ ብሎኛል። ደስታው ነው የተሰማኝ። እግዚአብሔር ይስጥልን፣ አመት አመት ያደርስልን፣ ጤናውን ይስጥልን። እግዚአብሔር ሀገራችን ሰላም ያደርግልን። እድማችሁ ይባረክ፣ ጤና ይስጣችሁ። የማያልቅ ኩንታል ጤፍ ተቆጥሮ የማያልቅ ሀብት ይስጣችሁ፣ ሀብት ይስጣችሁ። ተባረኩ፣ ኑሩልን። የብረት ምሰሶ ያርጋችሁ፣ ኑሩልን። እድሜና ጤና ይስጣችሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። መድኃኒዓለም እሱ
እሱ ከእናንተ ጋር ይሁን። ሁሌ እንደምትጠሩን በዚህ በኖረ ውድነት እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ ያኑርልን፣ ያመሰው ይበለን። አይነት ነገር አይቻል አቅም በጣም ደስታ ነው እየተሰማኝ። እግዚአብሔር ባርካችሁ፣ ቤተክርስቲያናችሁን እግዚአብሔር ባርካችሁ። በእውነት በላይ እግዚአብሔርን ቃል ስላካፈላችሁ ትልቅ ነገር እናመሰግናለን። ይህን እድል የትም አናገኘው። እናንተ ካላችሁ ላይ ከልጆቻችሁ ላይ ከምትሰሩ ስራ ላይ ገንዘባችሁ ቆጥባችሁ እኛን እንደማንም ሰው ደስተኛ እንድንሆን ማንም በደስታው ነው እንዳሳለፍ እኛን በደስታ ስላሳለፋችሁ እግዚአብሔር የበለጠ ሁሉ ነገር ሊያስቀምጣችሁ ብዬ ነው። በጣም ጌታ ይባርካችሁ። አመሰግናችኋለሁ። ረልቶች አባት ሰው ሁሉም ስጣውኔ ስራ የለኝ። ስለዚህ ምን ተሰማ ዛሬ እነሱ ታገኝ? በጣም እግዚአብሔር ይባርካችሁ። በጣም ውስጤ ደስ ብሎኛል። አመሰግናለሁ። የመጣው ከቂርቆስ ክፍለ ከተማ ነው። ሂሩት ተስፋዬ እባላለሁ። ስንት ልጆች አሉሽ? 3 ልጆች አሉ። ከፍቶኝ ነበር በእናንተ ላይ በዛሬ ተጽናንቻለሁ። ማለት ምንም ነገር የለኝም ነበር እጄ ላይ መጥቼ ግን ከነ ልጆቼ በልቼ ጠጥቻለሁ። እግዚአብሔር ይስጥልን፣ ቀጥሉበት በዚሁ። እግዚአብሔር ከዚህም በላይ የተሻለ እንጀራ ይስጣችሁ፣ ኑሮ ይስጣችሁ ላለሁ አመሰግናለሁ። እኔ እንደዚህ አይነት ቸርችን አይቻላቅ በየቦታው በየቤቱ ብዙ ቤተክርስቲያን እሄዳለሁ። ይሄ ቸርች በጣም ልዩ ቸርች ነው። ማለት ዳሃዎችን ሰብስቡ ከዳሃዎች ጋር በዓል ማሳለፍ ለእናንተ ለዳሃ ትልቅ ስጦታ ነው። ለእኔ በጣም ደስታ ነው ያለው። ለሌለው ቢያካፍል ብዙ ደረጃ እንደርሳለን። አገራችንም ሰላም ትሆናለች። የወደቀን ብናነሳ የተራበን ብናበላ ደስተኛ ይሆናል ብዬ አስባለሁ። ያ ሰው ገባ። እናንተ አሁን ደስተኛ ናችሁ። ባትበሉም ባትጠጡም እኛ ስለበላን ስለጠጣ እናንተ ውስጣችሁ እረክቷል አይደለ? እኔ አሁን በቃ ውስጤን ነገርኩ። በጣም ተቸግሬ በጣም ብዙ ነገር አሳልፌ ነው የመጣሁት እዚህ ቤተክርስቲያኑን እኔ በጣም ነው የማመሰግነው። በዚሁ ቀጥሉበት፣ እግዚአብሔር ያግዛችሁ፣ ቸርቻችሁ ይስፋ። ኢኮኖሚ በጣም ከባድ ነው። እናንተ ደግሞ ይናርጋችሁ በመመገበው ምን ሰዓት እንድመገብ አብቅቶኛል። እድሜና ጤና ይስጣችሁ። የኢትዮጵያ ሕዝብ ላይ ግባ። አዎ እየበላሁ ነው እየጠጣሁ ነው። መጠጥም ውሃም አለ። ሁሉ ነገር ቀርቦልኛል። ክብር ምስጋና ይግባው። ይችን አንድ ጉርሻ አንድ እንጀራ ስንት ነው የወጣው? ይህን ማድረጋችሁ ፈጣሪ አምላክ ደግሞ ኢትዮጵያም እግዚአብሔር መሐሪ አምላክ ነውና ይምረናል። እናንተ ደግሞ ያቆይልን፣ ጤናውን ይስጥልን፣ ተክፉ ነገር ይሰውርልን፣ ባህሪያችሁበት ይቅናችሁ፣ ክፉ አይንካችሁ፣ ደጉን ያሰማችሁ፣ ክፉን ያርቅላችሁ። አማኑኤልን ዘላለም 34 ዓመቴ ነው። ልጆቼን አሳድጌበታለሁ። እኔ መርቀዋለሁ። እናንተም ባትሉኝ ቤትም ተቀምጬ ወርቅ አስፈጭቼ እበላለሁ። ቸገረኝን ሳሙን አገኛለሁ። ሁሉም ነገር ታለ ይሰጠኛል። ቤቴ ነው። ሌላ ቤት የለኝም። ሌላ ይረዳኝ የለኝም። ሌላ ያግዘኝ የለኝም። አለነሱ ወርቅ ያልብሳቸው፣ ወርቅ ይልበስ። አማኑኤል ወርቅ ይልበስ። ቤተም ሁኜ መርቀዋለሁ። ዛሬ ስጋ ሰጥቶኝ አይደለም፣ እንጀራውን ቆርሶ መርቀዋለሁ፣ ውሃውን ጠጣው መርቀዋለሁ። ይሄ ስጋ ታይሰጠኝ ታይጀመር ጎመን ቀቅዬ ነበረ። አባቴ ላተው ልጆች ብንበላ የነበረ ጌታ ኢየሱስ ይሄ ብዙ ነገር ሰርቶልኛል። አባቴ ብዙ ነገር ሰርቶልኛል። ክትፎ፣ ጥብስ፣ ቅቅል ሁሉም በልቼ ተቤተሰው ያጠግባለሁ። እግዚአብሔር ጌታ ኢየሱስ ያጠግባችሁ። አማኑኤል ይሁን። እሄዳችሁበት ቦታ ይፍለቅ። ጀራውንም በደንብ አልጫ ቀይወጥ በላው። ደስተኛ ሆኜ እስከምጠግብ እንደገና ደግሞ ለዚህ ለወንድሜ ጥሬ ስጋ ምሎኝ 3 ዓመት ነው። እባክህ ፈልግልኝ እንደው ትንሽ ከእንጀራዋ ጋር የምበላው ስለው እችናም ደግሞ አምሮኛል ያልከው ጥሬ ስጋ ደግሞ ተገኝቶልሃል። እንደው እጅግ በጣም ነው የተደሰተው።